እንግዲህ ጠላት ቅጥል ይበል ባል ተደብራ አዝና ነው የምታሳልፈው ያላችሁ በሙሉ ቅጥል ድብን ልበሉ። እንግዲህ በተለይ ቡዜ ደግሞ ቅጥል ልበይ። እንግዲህ እሷን ለማናደድ ብዙ ነገር ስታደርጊ ነበር አንቺ ጨበሪያ ማለት ነው። እንግዲህ ሩትዬ ደግሞ ለማንም እጅ አሰጥም። እንደምታዩት እንደዚህ አምሮባት ውብ ሆና ከነ ልጇን ንግስት መስላ መታለች ማለት ነው። የኔ ንግስት ፕፕፕ መድኃኒዓለም ከአይን ከክፉ አይን ከመጥፎ ሰው ከመጥፎ ንግግር ይጠብቅሽ አቦ ከነ ልጅሽ ማለት ነው። እና ዛሬ ደግሞ እንግዲህ እንደዚህ ከነ ዳኒ ጋር ቤቱን ውብ አድርጋ በዓል አስመስላ ዋዜማ አስመስላ አበሻ ቀሚሷን ግጥም አድርጋ እንግዲህ እንደዚህ ከነ ልጇ ንግስት መስላ መታለች ማለት ነው። እንኳን አደረሳችሁ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። በዓሉ የሰላም የፍቅር አገራችን ሰላም የምትሆንበት በዓል ይሆንልን። እንግዲህ አሁን ሁሉም ቦታ ላይ በጣም ያስፈራል። ያለንበት ነገር በጣም ከባድ ነው። መድኃኒዓለም ከዚህ ክፉ ጊዜ ያሳልፈን በሰላም ወደ ሀገራችን አስገብቶ እኛም እንደዚህ ቤታችን ውስጥ ሆነን ባህላችን እንድናከብር ፈጣሪ ለዛ ክብር ያብቃን። እንዴት ናችሁ? ልኝ ደህና ናችሁ ወይ? ሩትዬ እንግዲህ ዛሬ ደግሞ ከነዳኒ ከሜሪ ጋር እንደዚህ አምሮባት ፏ ፍሽ ብላ እንግዲህ ጠላት ቅጥል ድብን ይበል። እንግዲህ እሷ እንድታለቅስ እንድትሰበር በሯ ዘግታ እንደተቀመጠ የሚፈልጉ በሙሉ ቅጥል ልበሉ። ነገ ደግሞ በጣም ከባድ ነገር አለባት። እንግዲህ እንደምታውቁት ለእሷ ቀላል ነገር ነው ይሄ ነገር ማለት ነው። እና ምን ልላችሁ ፈልጌ ነው፣ በዓሉ ዛሬ ነው የከበረችው። እንዲህ ለምን የበዓል ቀን እንዳረጉት ጌሙን ባላቅም በዓል ነገ ነበረ የሚከበረው። እሷ ግን ዋዜማዋ አንድ ፍሽ ብላ እንደዚህ መታለች ማለት ነው። እነ ዳንዬም ሜሪዬም እዛ ሄደው እንግዲህ እንኳን ደስ ያለሽ ሁለተኛ ልጅ ስላረገሽ በማለት እንግዲህ ቤት ውስጥ ጨፍሩ ሲቀውጡ ነበረ። እውነት ነው እንዴ እናንተ ይሄ ልጅ? እኔም አሁን እየተጠራጠርኩ ነው። ሩትዬ እኮ አታደርገውም አይባል። ልጅቷ እኮ ሩቲ ናት። ማን መሰለቻችሁ? ልጅቷ በተግባር የምታሳይ ጀግናና ብርቱ ሴት ናት። እና ለማንኛውም ያደርግልሽ። እኔ ብታረግዢ ደስ ይለኛል። ግን ያሁን አብርሃም ያለበት ሁኔታ ትንሽ ከባድ ነገር ስለሆነ ነው እንጂ ብታረግዢ ልጅ መታደል ነው፣ በረከት ነው። እና የዛሬ ዓመት ደግሞ የሁለተኛ ልጅሽን ይዘሽ 3 4 ሆናችሁ እንደምትመጡ ተስፋ በማድረግ እንግዲህ መልካም በዓል ይሁንላችሁ የኔ ወርቅ ቤት